ምሳሌ ሚዲያ ምሳሌ ሚዲያ የወረቀቱ የዶላር ግዛት ፍጻሜ። በኪሳችሁ ውስጥ ያለውን የገንዘብ ኖት አውጥታችሁ ተመልከቱት። ብር፣ ሺሊንግ ወይም ሌላ ማንኛውም የሀገር ውስጥ ገንዘብ ሊሆን ይችላል። ይህ ወረቀት በሀገራችሁ ውስጥ ዋጋ ያለውና ለግብይትም የሚያገለግል ነው። ከሀገር ወጣ ብላችሁ ዓለም አቀፍ ንግድ ውስጥ ለመግባት ስትሞክሩ ግን አንድ ንጉሥ ታገኛላችሁ፤ የአሜሪካ ዶላር። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? በዚህ ዝግጅት ስለ ዓለም አቀፍ የኃይል ሚዛን ሚስጥር፣ ስለ አስገራሚ ፖለቲካዊ ተንኮሎችና አንድ ወረቀት እንዴት መላው ዓለምን ሊገዛ እንደቻለ የሚያሳይ አስገራሚ እውነታ እንነግራችኋለን። ለመሆኑ አንድ ሀገር የሚያትመው ወረቀት እንዴት ሌላው ዓለም ላይ ያለውን የኑሮ ውድነት ሊወስን ቻለ? አሜሪካ ያለ ገደብ ገንዘብ ስታትም በሺዎች ኪሎ ሜትሮች ርቀን የምንገኝ እኛ ለምን ዋጋ እንከፍላለን? ዛሬ የዶላር የበላይነት ወይም ዶላር ሄጅሞኒ ተብሎ የሚጠራውን ዓለምን እንደ ድር የበተነውን የፋይናንስ ግዛት ሚስጥር እንፈትሻለን። ዶላር ከወርቅ ድጋፍ ውጪ እንዴት የዓለም ተጠባባቂ ገንዘብ ሊሆን እንደቻለ፣ የፔትሮ ዶላር ሴራ ምን እንደሆነና ይህ ግዙፍ የወረቀት ግዛት አሁን ላይ የገጠመውን ታሪካዊ ስጋት በዝርዝር እንመለከታለን። ወደዚህ ጥልቅ ትንታኔ ከመግባታችን በፊት ግን እንዲህ ያሉ አይን ገላጭ የሆኑ የዓለማችንን ሚስጥራት የሚፈትሹ ዝግጅቶች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታን ተመኘን። ይህ የወረቀት ግዛት የተመሠረተው በጦር ሜዳ ሳይሆን በአንድ ሆቴል ውስጥ በተፈረመ ውል ነበር። በ1944 ዓመተ ምህረት ሁለተኛው የዓለም ጦርነት ሊጠናቀቅ ጥቂት ሲቀረው 44 ሀገራት ብሬተን ውድስ በሚባል ስፍራ ተሰበሰቡ። በዚያ ስፍራ የዛሬው የዓለም የገንዘብ ሥርዓት መሠረት ተጣለ። አሜሪካም ዓለምን እንዲህ ስትል አሳመነች። እኔ ጋ ወርቅ አለ፣ ዶላሬን እንደ ወርቅ ቁጠሩት። ይህ የወረቀቱ ግዛት የመጀመሪያው የንግሥና አዋጅ ነበር። ሁለተኛው የዓለም ጦርነት ሊጠናቀቅ ጥቂት ወራት ሲቀሩት ዓለም በታላቅ ስጋት ውስጥ ነበረች። አውሮፓ በፈራረሱ ሕንፃዎች ተሸፍናለች። የእስያ ኢኮኖሚ ወድቋል። ዓለም አቀፍ ንግድም በቆመበት ነበር። በዚህ ታሪካዊ ወቅት በሐምሌ ወር 1944 ዓመተ ምህረት ከ44 ሀገራት የተውጣጡ 730 ተወካዮች በአሜሪካ ኒው ሃምፕሻየር በሚገኘው ብሬተን ውድስ ሆቴል ውስጥ ተሰበሰቡ። ዓላማቸውም ጦርነቱ ሲያበቃ ዓለም የምትመራበትን አዲስ የገንዘብ ሥርዓት መፍጠር ነበር። በወቅቱ አሜሪካ ከጦርነቱ ማብቂያ በኋላ ያልተዳሰሰ የኢንዱስትሪ አቅምና ከዓለም የወርቅ ክምችት ውስጥ 3/4ኛውን በእጇ ይዛ ነበር። ይህ ትልቅ የኢኮኖሚ ጉልበት አሜሪካ በጠረጴዛው ዙሪያ የፈለገችውን እንድታዝ አደረጋት። በዚያ ስብሰባ ላይ አዲስ የዓለም የገንዘብ ሕግ ወጣ። ይህም ሕግ ዶላርን የዓለም ንግድ ማዕከል አደረገው። ስምምነቱ እንዲህ የሚል ነበር። ሌሎች የዓለም ሀገራት የራሳቸውን ገንዘብ ዋጋ ከዶላር ጋር ያዛምዳሉ። አሜሪካ ደግሞ የ1 ዶላርን ዋጋ ከወርቅ ጋር ቋሚ ታደርጋለች። በዚያን ወቅት አንድ ወቄት ወርቅ በ35 የአሜሪካን ዶላር ተተመነ። አሜሪካ ለማንኛውም አገር ዶላር ይዛችሁ ብትመጡ ወርቅ እሰጣችኋለሁ የሚል ዋስትና ሰጠች። ይህ የወርቅ መለወጫ ሥርዓት ዘ ጎልድ ስታንዳርድ ተብሎ ተጠራ። ከዚህ ቅጽበት ጀምሮ የአሜሪካ ዶላር እንደ ወርቅ መቆጠር ጀመረ። የዓለም አገራትም ሀብታቸውን በወርቅ ከመያዝ ይልቅ በዶላር ማስቀመጥን መረጡ። ምክንያቱም ዶላርን መያዝ ወለድ ያስገኛል። በማንኛውም ሰዓት ደግሞ ወደ ወርቅ መቀየር ይቻላል። ይህ አሰራር ለሁለት አስርት ዓመታት ያህል ለዓለም ኢኮኖሚ መረጋጋት የሰጠ ቢመስልም በውስጡ ግን ለአሜሪካ ታላቅነት ያልተገባ ዕድል ሰጥቷታል።
በወቅቱ የዓለም ተጠባባቂ ገንዘብን ማተም የምትችለው አሜሪካ ብቻ ነበረች። ሌሎች አገራት ዶላር ለማግኘት ዕቃ ማምረት ወይንም አገልግሎት መሸጥ ሲኖርባቸው፣ አሜሪካ ግን ወረቀት አሳትማ የፈለገችውን የዓለም ሀብት መግዛት ቻለች። ይህ ሥርዓት አሜሪካ በዓለም ላይ ያላትን የፖለቲካና የወታደራዊ የበላይነት እንድትገነባ ትልቅ መሠረት ሆናት። ይሁን እንጂ በ1960ዎቹ መጨረሻ ላይ ነገሮች መለወጥ ጀመሩ። አሜሪካ በቪየትናም ጦርነትና በተለያዩ የውስጥ ማኅበራዊ ፕሮግራሞች ምክንያት ከፍተኛ ወጪ ማውጣት ጀመረች። ይህንን ወጪ ለመሸፈን ደግሞ ከእጇ ካለው የወርቅ ክምችት በላይ ዶላርን ማተም ጀመረች። ይህን የታዘቡ እንደ ፈረንሳይ ያሉ ሀገራት ስጋት ገባቸው። አሜሪካ በእጇ ካለው ወርቅ በላይ ዶላር እያተመች ከሆነ ዶላሩ ወርቅ ሊሆን አይችልም የሚል ጥርጣሬ አደረባቸው። በተለይም የፈረንሳዩ ፕሬዝዳንት ቻርልስ ደጎል አሜሪካ በወረቀት የዓለምን ሀብት እየገዛች መሆኑን በግልጽ ተቃወሙ። ፈረንሳይም የያዘችውን ዶላር በሙሉ በመርከብ ጭና ወደ አሜሪካ በመላክ በምትኩ ወርቋን መጠየቅ ጀመረች። ሌሎች አገራትም ፈረንሳይን ተከተሉ። የአሜሪካ የወርቅ ክምችት በከፍተኛ ፍጥነት እየቀነሰ መጣ። አሜሪካ ትልቅ አጣብቂኝ ውስጥ ገባች። ለዓለም የገባችውን ቃል አክብራ ወርቁን መስጠት ወይንስ ሥርዓቱን ማፍረስ? እንደ አውሮፓውያኑ አቆጣጠር ነሐሴ 15 ቀን 1971 ዓመተ ምህረት ፕሬዝዳንት ሪቻርድ ኒክሰን በድንገት በቴሌቪዥን ቀርበው ዓለምን ያስደነገጠ መግለጫ ሰጡ። መግለጫውም ከዛሬ ጀምሮ ዶላርን ወደ ወርቅ የመቀየር ሂደት ለጊዜው ቆሟል የሚል ነበር። ይህ ታሪካዊ ክስተት ዘ ኒክሰን ሾክ ወይም የኒክሰን ድንጋጤ ተብሎ ይጠራል። በዚያን ቀን ዶላር ከወርቅ ጋር የነበረው የዘመናት ትስስር ተበጠሰ። ዶላር ምንም አይነት የቁስ ድጋፍ የሌለው በመንግሥት ትዕዛዝ ብቻ ዋጋ የሚሰጠው የወረቀት ገንዘብ ብቻ ሆነ። እንደ አውሮፓውያኑ አቆጣጠር በ1971 ፕሬዝዳንት ኒክሰን ዶላርን ከወርቅ ጋር ያለውን ግንኙነት ሲያቋርጡ ብዙዎች የዶላር ግዛት አከተመለት ብለው ገምተው ነበር። ያለ ወርቅ ድጋፍ ዶላር ተራ ወረቀት ብቻ ነበር። ነገር ግን አሜሪካ የዶላርን ዋጋ ለማስጠበቅ ከወርቅ ይልቅ እጅግ አስፈላጊ የሆነ ሌላ መሳሪያ ተጠቀመች። እርሱም ጥቁር ወርቅ ወይም ነዳጅ ነው። ነዳጅ ዘመናዊው ዓለም የሚንቀሳቀስበት ደም ነው። ያለ ነዳጅ ፋብሪካዎች አይሰሩም፣ መኪናዎች አይንቀሳቀሱም፣ አውሮፕላኖች አይበሩም። አሜሪካ ይህንን ወሳኝ ሀብት የዶላር አዲስ ዋስትና ለማድረግ ወሰነች። እንደ አውሮፓውያን አቆጣጠር በ1974 አሜሪካ ከዓለማችን ግዙፍ ነዳጅ አምራች አገር ሳውዲ አረቢያ ጋር አንድ የታሪክ አቅጣጫን የቀየረ ምስጢራዊ ስምምነት ተፈራረመች። በፊርማውም ሳውዲ አረቢያ የምታመርተውን ነዳጅ ለዓለም ገበያ ስታቀርብ የምትሸጠው በአሜሪካን ዶላር ብቻ እንዲሆን ተስማማች። በምትኩ ደግሞ አሜሪካ ለሳውዲ ንጉሣዊ ቤተሰብ ወታደራዊ ጥበቃና ዘመናዊ የጦር መሣሪያዎችን ለማቅረብ ቃል ገባች። ብዙም ሳይቆይ ሌሎች የኦፔክ ሀገራትም ይህንኑ መንገድ ተከተሉ። ይህ ስምምነት ፔትሮ ዶላር ተብሎ የሚጠራውን አዲስ የፋይናንስ ሥርዓት ወለደ። የዚህ ሥርዓት ውጤት እጅግ አስገራሚ ነበር። ማንኛውም የዓለም ሀገር ጀርመንም ትሁን ጃፓን፣ ኢትዮጵያም ትሁን ብራዚል ነዳጅ መግዛት ከፈለገች መጀመሪያ ዶላር ሊኖራት ይገባል። ዶላር ከሌላት ነዳጅ መግዛት አትችልም። ነዳጅ ካልገዛች ደግሞ ኢኮኖሚያዊ ይቆማል። ይህ ማለት መላው ዓለም ነዳጅ ለመግዛት ሲል ብቻ የዶላር ቋሚ ፍላጎት እንዲኖረው ተገደደ ማለት ነው። ዶላር ከወርቅ በላይ ዋጋ ካለው የሰው ልጅ መሠረታዊ ፍላጎት ጋር ተቆራኘ። ይህ አሰራር ለአሜሪካ የማያልቅ የገንዘብ ምንጭ ከፈተላት። ዓለም ነዳጅ ለመግዛት ዶላርን አምጥቶ በካዝናው ሲያስቀምጥ፣ አሜሪካ ደግሞ ያንን በዓለም ዙሪያ የሚዘዋወረውን ዶላር መልሳ እንድትበደር ዕድል ሰጣት። ሳውዲ አረቢያና ሌሎች የነዳጅ አምራቾች ከሽያጭ የሚያገኙትን ትርፍ መልሰው በአሜሪካ ባንኮችና በመንግሥት ቦንዶች ላይ ኢንቨስት ያደርጉ ጀመር። ይህ አዙሪት አሜሪካ ያሻትን ያህል ገንዘብ እያተመች የዓለምን ሀብት በወረቀት እንድትገዛና ከፍተኛ የውጭ ዕዳ ቢኖርባትም ኢኮኖሚያዋ እንዳይናጋ አደረገው። ይህ ከሰው ልጅ ወሳኝ ሀብት ጋር የተቆራኘ የዶላር የበላይነት ዶላር የዓለም የንግድ መለኪያ በመሆኑ አሜሪካ በጠላቶቿ ላይ የምትጠቀምበት ገዳይ መሳሪያ እንዲሆን አደረገው። አሜሪካ አንድን አገር ለመቅጣት ስትፈልግ በጦር መሳሪያ መውጋት አያስፈልጋትም። ይልቁንም ያ አገር በዓለም አቀፉ የዶላር የክፍያ ሥርዓት ወይም ስዊፍት ውስጥ እንዳይሳተፍ ማገድ ብቻ ይበቃታል።
ዶላር ከተከለከለ የአገር ነዳጅ መግዛትም ሆነ ምርቱን ለዓለም መሸጥ አይችልም። ይህ ዶላር ዊፐናይዜሽን ወይም ዶላርን እንደ ጦር መሳሪያ የመጠቀም ስልት አሜሪካ ያለ ጦርነት የፈለገችውን አገር ኢኮኖሚ እንድታፈራርስ አቅም ሰጣት። ይሁን እንጂ ይህ ታላቅ የበላይነት በአንድ ትልቅ ስጋት ላይ የተገነባ ነው። ዶላር ዋጋ ያለው ዓለም ስለሚያምነውና ነዳጅ በዶላር ስለሚሸጥ ብቻ ነው። አንድ ቀን ሀገራት ነዳጅን በሌላ ገንዘብ መሸጥ ቢጀምሩ ወይም ዶላርን አንቀበልም ቢሉ የወረቀቱ ግዛት ምን ሊሆን ይችላል? ይህ ስጋት ለዓመታት በአሜሪካ መሪዎች አእምሮ ውስጥ የነበረ ትልቁ ጥያቄ ነው። የሊቢያው ሙአመር ጋዳፊና የኢራቁ ሳዳም ሁሴን የነዳጅን ንግድ ከዶላር ለማውጣት በሞከሩበት ወቅት የደረሰባቸውን እናስታውሳለን። ዛሬ ግን ነገሮች እየተለወጡ ነው። ዶላርን እንደ ጦር መሳሪያ መጠቀም የበዛባቸው አገራት አሁን ከዚህ የወረቀት እስር ቤት ለመውጣት በጋራ እያሴሩ ነው። አሜሪካ ያለ ገደብ ገንዘብ ስታትም በሌላኛው ዓለም ላይ የሚከሰተው የዋጋ ግሽበት አገራትን አስቆጥቷል። የዶላር የበላይነት መጨረሻው ቀርቦ ይሆን? አሜሪካ ገንዘብ ስታትም እኛ ለምን እንደህያለን የሚሉ ድምፆች በርክተዋል። አሜሪካ በዓለም ላይ ካሏት ኃይሎች ሁሉ እጅግ ገዳዩ የኒውክሌር መሳሪያዎቿ ሳይሆኑ የመገበያ ገንዘቧ ነው። ዶላር የዓለም ተጠባባቂ ገንዘብ መሆኑ አሜሪካን የዓለም ኢኮኖሚ ማዕከላዊ ባንክ እንድትሆን አድርጓታል። ነገር ግን ይህ ኃላፊነት ለዓለም ሳይሆን ለአሜሪካ ጥቅም ብቻ የሚውልበት ጊዜ ይበልጣል። የቀድሞ የአሜሪካ የገንዘብ ሚኒስትር ጆን ኮናሊ በአንድ ወቅት ለዓለም መሪዎች በተናገሩት ዝነኛ ንግግር ዶላር የእኛ ገንዘብ ነው፣ ችግሩ ግን የእናንተ ነው ሲሉ ተደምጠዋል። ይህ ማለት ምን ማለት ነው? አሜሪካ እንደ 2008ቱ የኢኮኖሚ ቀውስ ወይም እንደ ኮቪድ-19 ወረርሽኝ ያሉ ችግሮች ሲገጥሟት ኢኮኖሚዋን ለማንቀሳቀስ በቢሊዮን የሚቆጠሩ ዶላሮችን ታትማለች። አሜሪካ ያለ ገደብ ገንዘብ ስታትም በሀገሯ ውስጥ የዶላር መጠን ይበዛል። በገበያ ላይ የገንዘብ መጠን ሲበዛ ደግሞ የገንዘቡ የመግዛት አቅም ይቀንሳል። ይህም የዋጋ ግሽበት ይባላል። ነገር ግን አሜሪካ የዓለም የንግድ መለኪያ ስለሆነች ይህን የፈጠረችውን የዋጋ ግሽበት በቀላሉ ወደ ሌላው ዓለም ማስተላለፍ ትችላለች። እኛ የምንኖርበት ዓለም በዶላር ላይ የተመሠረተ በመሆኑ አሜሪካ ዶላርን በብዛት ስታትም በዓለም ዙሪያ ያሉ እንደ ነዳጅ፣ ስንዴና ብረት ያሉ መሠረታዊ ቁሶች ዋጋቸው በዶላር ይተመናል። ዶላር ዋጋው ሲቀንስ እነዚህ ዕቃዎች በዶላር ሲለኩ ውድ ይመስላሉ። በዚህ ምክንያት በኢትዮጵያ፣ በናይጄሪያ ወይም በፊሊፒንስ የሚኖር ተራ ዜጋ አሜሪካ ገንዘብ ስላተመች ብቻ የሚበላው ዳቦና የሚቀዳው ነዳጅ ዋጋ ይጨምርበታል። አሜሪካ የራሷን የገንዘብ እጥረት ለመቅረፍ የምትወስደው እርምጃ በሺዎች የሚቆጠሩ ኪሎ ሜትሮች ርቀው በሚገኙ ድሃ አገራት ውስጥ የኑሮ ውድነትና ረሃብን ይወልዳል። ከዚህም በላይ የአሜሪካ ማዕከላዊ ባንክ የወለድ መጠንን ሲጨምር ሌላ አደገኛ ክስተት ይፈጠራል። አሜሪካ የወለድ መጠን ስትጨምር በዓለም ዙሪያ ያሉ ባለሀብቶች ገንዘባቸውን ከሌሎች አገራት አውጥተው ወደ አሜሪካ ባንኮች ይወስዳሉ። ይህም በታዳጊ ሀገራት ውስጥ ያለውን የውጭ ምንዛሬ እጥረት ያባብሰዋል። የሀገር ውስጥ ገንዘቦች ከዶላር አንጻር ዋጋቸው በከፍተኛ ሁኔታ ይወድቃል። ይህ ሲሆን ደግሞ አገራት ያለባቸውን የውጭ ዕዳ ለመክፈል ይቸገራሉ። ምክንያቱም ዕዳው የተመዘገበው በዶላር ነው። አሜሪካ በአንድ ፊርማ በወሰነችው የወለድ ጭማሪ ምክንያት አንድ ታዳጊ ሀገር የያዘው በቢሊዮን የሚቆጠር ዕዳ በአንድ ጀንበር ሊጨምር ይችላል። ይህ አሰራር የኢኮኖሚ ግፈኝነት ተብሎ ሊጠራ የሚችል ነው። አሜሪካ በፈለገች ጊዜ ገንዘብ በማተም ዓለምን መበደር ትችላለች። ዓለም ደግሞ ያንን ዶላር ለመያዝ ምርቱንና ጉልበቱን ይሸጣል። በአጭር አነጋገር አሜሪካ በወረቀት የዓለምን እውነተኛ ሀብት ትገዛለች። ዓለም ግን በምላሹ የምታገኘው አሜሪካ በፈለገችው ጊዜ ዋጋው ሊቀንስ ወይንም ሊጨምር የሚችል ወረቀት ነው። ይህ የዶላር የበላይነት አገራትን ለዘመናት የፖለቲካና የኢኮኖሚ ታጋች አድርጓቸዋል። ይሁን እንጂ ይህ የወረቀቱ ግዛት አሁን ላይ ትልቅ ፈተና ገጥሞታል።
አገራት አሜሪካ ዶላርን እንደ ጦር መሳሪያ መጠቀሟና የዋጋ ግሽበትን ወደ እነርሱ መላኳ ሰልችቷቸዋል። የዓለም ሀያላን አገራት ከዶላር ውጭ የሚገበያዩበትን አዲስ መንገድ እየፈለጉ ነው። ለግማሽ ክፍለ ዘመን ያህል ዶላር የማይገሰስ የዓለም ንጉሥ ሆኖ ቆይቷል። ነገር ግን ዛሬ በታሪክ ታይቶ የማይታወቅ ታላቅ ዓመፅ በዶላር ላይ እየተቀጣጠለ ነው። ይህ ንቅናቄ ደ-ዶላራይዜሽን ወይም ዓለምን ከዶላር ጥገኝነት የማላቀቅ ሂደት ይባላል። ለዘመናት አሜሪካ ዶላርን እንደ ጦር መሳሪያ ስትጠቀምበት የኖረችው መንገድ ዛሬ በራሷ ላይ ዞሮባታል። አገራት ዶላርን ካልያዝን አሜሪካ ኢኮኖሚያችንን ልታፈራርሰው ትችላለች ከሚል ስጋት ወጥተው ዶላርን ካልተውነው ነፃነታችንን አናገኝም ወደሚል ድምዳሜ ደርሰዋል። ለዚህ ዓመፅ ግንባር ቀደም መሪ የሆኑት የብሪክስ አገራት ናቸው። ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ። አሁን ደግሞ እንደ ኢትዮጵያ፣ ሳውዲ አረቢያና ግብፅ ያሉ ሀገራትን በአባልነት የያዘው ይህ ጥምረት የዓለምን ግማሽ ሕዝብና ከፍተኛ የኢኮኖሚ አቅም ይወክላል። እነዚህ ሀገራት አሁን በግልጽ ለምን በዶላር እንገበያያለን የሚል ጥያቄ እያነሱ ነው። ቻይናና ሩሲያ የነዳጅና የጋዝ ንግድ ልውውጣቸውን በራሳቸው ገንዘብ ማለትም በዩዋንና ሩብል ማከናወን ጀምረዋል። ህንድ ከዩናይትድ አረብ ኤምሬትስ ጋር በዶላር ፋንታ በሀገር ውስጥ ገንዘብ ነዳጅ ለመግዛት ተስማምታለች። ይህ ከ50 ዓመታት በላይ የቆየው የፔትሮ ዶላር ሥርዓት ሲሰነጠቅ የታየበት የመጀመሪያው ትልቅ ክስተት ነው። የዚህ ለውጥ ዋነኛው ምክንያት አሜሪካ ራሷ የፈጠረችው ስህተት ነው። በሩሲያና ዩክሬን ጦርነት ማግስት አሜሪካ የሩሲያን ማዕከላዊ ባንክ በዶላር የያዘውን ከ300 ቢሊዮን ዶላር በላይ ሀብትን በድንገት አገደችው ወይም ከጥቅም ውጭ አደረገችው። ይህ ድርጊት መላው ዓለምን አስደነገጠ። አሜሪካ በአንድ ጀንበር የአንድን ሀገር ሀብት መቀማት ከቻለች የእኛም ሀብት ደህንነቱ የተጠበቀ አይደለም የሚል መልእክት ለዓለም መሪዎች አስተላለፈ። ቻይናን ጨምሮ ብዙ ሀገራት በአሜሪካ ቦንዶች ላይ የነበራቸውን ኢንቨስትመንት በመቀነስ በምትኩ እውነተኛ ሀብት የሆነውን ወርቅን በከፍተኛ መጠን ማከማቸት ጀመሩ። ዶላርን ከዙፋኑ ለማውረድ የሚደረገው ጥረት በገንዘብ ኖቶች ብቻ አይወሰንም። አዳዲስ የዲጂታል ቴክኖሎጂዎችም የዶላርን የበላይነት እየተፈታተኑት ይገኛሉ። የቻይናው ዲጂታል ዩዋንና የብሪክስ አገራት ሊያወጡት ያሰቡት የጋራ መገበያ ገንዘብ ዓለም አቀፍ ክፍያዎችን ያለ አሜሪካ ባንኮች ቁጥጥር ለማከናወን መንገድ እየከፈቱ ነው። ይህ ማለት አሜሪካ አገራትን በኢኮኖሚ ማዕቀብ የመቅጣት አቅሟ ቀስ በቀስ እየተዳከመ ይሄዳል ማለት ነው። ይሁን እንጂ የዶላር ግዛት በአንድ ጀንበር ይወድቃል ማለት አይደለም። አሁንም ቢሆን ከዓለም የንግድ ልውውጥ ውስጥ 80 በመቶ የሚሆነው በዶላር ነው የሚከናወነው። የዓለም አገራት ማዕከላዊ ባንኮችም አብዛኛው ተጠባባቂ ሀብታቸው አሁንም በዶላር ነው። ነገር ግን የዶላር ብቸኛ ንጉሥነት አክትሞለታል። ዓለም ወደ ባለ ብዙ ዋልታ መልቲፖላር የፋይናንስ ሥርዓት እየተሸጋገረች ነው። ዶላር ዋጋውን እያጣ ሲሄድ ግን ትልቁ ሰለባ የምትሆነው አሜሪካ ብቻ አይደለችም። በዶላር ላይ የተመሠረተው መላው ዓለም የዚህ ታሪካዊ ሽግግር አካል ይሆናል። የዶላር ግዛት ቢቀጥልም ባይቀጥልም አንድ እውነታ ግን ግልጽ ነው። በወረቀት ገንዘብ ላይ ብቻ መተማመን የራስን ሕይወት በሌሎች ውሳኔ ስር አሳልፎ መስጠት ነው። በታሪኩ ውስጥ የታዩ ታላላቅ ኢምፓየሮች ሁሉ ገንዘባቸውን ያለ ገደብ ማተም ሲጀምሩ ውድቀታቸው ይፋጠናል። ዛሬም በዶላር ላይ የምናየው ይኸው ነው። ታዲያ እኛ እንደ ተራ ተጠቃሚ ላባችንን አፍስሰን ያገኘነውን ሀብት ከዚህ የዋጋ ግሽበትና ከኢኮኖሚ መናጋት እንዴት እንጠብቅ? ይህንን መፍትሔ እኛ ብቻ የምንመክረው ሳይሆን እንደ ሮበርት ኪዮሳኪ ያሉ ታዋቂ የፋይናንስ መምህራንና እንደ ሬይ ዳሊዮ ያሉ የዓለማችን ግዙፍ የኢንቨስትመንት ባለሙያዎች ለዓመታት ሲያስጠነቅቁበት የኖሩት እውነታ ነው። እነዚህ ባለሙያዎች የወረቀት ገንዘብ ቆሻሻ ነው በሚለው መርሃቸው ሰዎች ሀብታቸውን ከዶላር አዙሪት አውጥተው ወደ እውነተኛ ሀብት እንዲመልሱ ይመክራሉ። ወርቅ ለዘመናት የሰው ልጅ ሀብቱን ለማዳን የተጠቀመበት ዋነኛው መሳሪያ ነው። በየትኛውም አገርና ዘመን ዋጋው የማይጠፋና በፖለቲካዊ ውሳኔዎች የማይረክስ የመጨረሻው መጠለያ ነው። በዘመናችን ደግሞ ዲጂታል ወርቅ እየተባለ የሚጠራው ቢትኮይን አዲስ አማራጭ ሆኗል። እነዚህ ሀብቶች በማዕከላዊ ባንኮች ቁጥጥር ስር ስላልሆኑ አሜሪካ ገንዘብ ስላተመች ብቻ ዋጋቸውን አያጡም።
ከነዚህ በተጨማሪ እንደ መሬትና ምርታማ ንግዶች ላይ ኢንቨስት ማድረግ ሀብታችን በእውነተኛ ምርት ላይ እንዲያርፍ ያደርጋል። ለማጠቃለል ያህል ዶላር ዓለምን የገዛው በጦር መሳሪያ ብቻ ሳይሆን በእኛ እምነትም ጭምር ነው። ያ እምነት ሲናጋ ከውድቀት የሚተርፉት በወረቀት ላይ ሳይሆን በማንኛውም ትዕዛዝ በማይለወጥ እውነተኛ ንብረት ላይ የተመሠረቱት ሀብቶች ብቻ ናቸው። የዛሬው ዝግጅታችን ይህን ይመስል ነበር። ፕሮግራሙን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አጋርነታችሁን አሳዩን።